ሰላም እንዴት ናችሁ? ፍሬ ህይወት ዮሐንስ ነኝ። በአፍሪካ ቀንድ በተለይም በኢትዮጵያ በኤርትራና በሌሎች ጎረቤት ሀገራት መካከል እየተፈጠሩ ያሉ ኢኮኖሚያዊ፣ ማህበራዊና ፖለቲካዊ ጉዳዮችን በትንታኔ ይዤላችሁ ቀርባለሁ። በተለይም ደግሞ ከኢትዮጵያ የቀይ ባህር ጥያቄ ጋር ተያይዞ የሚነሱ ሀሳቦች ላይም አተኩራለሁ። በዛሬው ቆይታችን በሁለት አንኳር ጉዳዮች ላይ አብረን ቆይታ የምናደርግም ይሆናል። የመጀመሪያው ቀዳሚ አጀንዳችን የሆነው የፈረንሳይ መርከብ በሱዳን የባህር ክልል አቅራቢያ ላይ መንቀሳቀስ መጀመሩ ተሰምቷል። የፈረንሳይ መርከብ በሱዳን የባህር ክልል አካባቢ መንቀሳቀሱ ለኢትዮጵያ የቀይ ባህር ጥያቄና የባህር ኃይል መቋቋም የራሱ የሆነ ትርጓሜንም ሰጥቶታል። የፈረንሳይ የባህር ኃይል ያንቀሳቀሰው መርከብ የትኛው ነው? ምንስ ይዟል? ከዚህ መርከብ ጋር ተይዞ ኢትዮጵያ ልታገኝ የምችላቸው ጥቅሞች ምንድን ናቸው? የሚለውን ጨምሮ አሁን ላይ በአፍሪካ ቀንድ ላይ ኢትዮጵያን ከቀይ ባህር ለማራቅ እየተንቀሳቀሱ የሚገኙ ሀገራትና የፈረንሳይን ጨምሮ ሌሎች ሀያላን ሀገራት እየወሰዷቸው ያሉት እርምጃዎች በሙሉ ከኢትዮጵያ የቀይ ባህር ጥያቄ ጋር እንዴት ይያያዛሉ የሚለውን የሱዳን ታይምስ ያወጣውን መረጃ መነሻ በማድረግ ዝርዝር ሀሳቦች ይዤላችኋለሁ። ሁለተኛው አጀንዳችን የሚሆነው ከኢትዮጵያ ጋር እንዲሁም ደግሞ ከኢትዮጵያ በተቃራኒ ከቆሙ ሀገራት ጋር የሁለትዮሽ ግንኙነቷን እያጠናከረች ያለችው ጅቡቲ እየተከተለች ያለችው ስትራቴጂ ራሷን ቁልቁል የሚከታት መሆኑ እየተነገረ ይገኛል። ሆርን ሪቪው ይዞት ወጣው የጥናት ጽሑፍ ላይ በኢትዮጵያና በጅቡቲ መካከል ያለውን ግንኙነት ላይ በሰፊው አትቷል። ከዛም በተጨማሪ ጅቡቲ አሁን ላይ እያደረገች ባለችው እንቅስቃሴ ከኢትዮጵያ የኤሌክትሪክ ኃይል ስታገኘው ከነበረው የ50 በመቶ ላይ ቅናሽ አድርጋ ፊቷን ወደ ሌላ የኤሌክትሪክ ኃይል ልታዞር መሆኑ ተሰምቷል። ጅቡቲ ይህንን እርምጃ መውሰዷ ደግሞ ኢትዮጵያ የቀይ ባህር ጉዟንና የባህር በር ጥያቄዋን እንድታጠናክርም አድርጓታል። በዚህ ጉዳይ ላይም የሆርን ሪቪውን ዘገባ መነሻ በማድረግ ዝርዝር ሀሳቦችን ይዤላችሁ ቀርቤያለሁ። ለዩቲዩብ ቻናሌ አዲስ ከሆናችሁ የደወል ምልክቷን ተጭናችሁ ቻናሌን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጠይቃችኋለሁ። ቻናሌን ሰብስክራይብ አድርጋችሁ ቤተሰብ ከሆናችሁ ደግሞ ላይክ እና ሼር በማድረግ ለወዳጅ ዘመዶቻችሁ እንድታጋሩ ጋብዛችኋለሁ። ወደ ቀዳሚው መረጃም ተሻገርኩኝ። አብራችሁ ቆዩ። የመጀመሪያው ቀዳሚ አጀንዳችን የሚሆነው የኢትዮጵያን የቀይ ባህር ጥያቄ ከሚደግፉ ሀገራት መካከል በግንባር ቀደምትነት የምትጠቀሰው ፈረንሳይ እንግዲህ በሰሞኑን በቀይ ባህር ዳርቻ ላይ በተለይም ደግሞ በሱዳን የባህር ዳርቻ አቅራቢያ ላይ መርከቧን አንቀሳቅሳለች። የፈረንሳይ የባህር ኃይል ያንቀሳቀሰው መርከብም ደግሞ በአፍሪካ ቀንድ በሚገኙ ሀገራት መካከል ቀይ ባህርን መነሻ አድርጎ በተፈጠረው ውጥረት ከዛም በተጨማሪ የመካከለኛው ምስራቅ ጦርነትና አሜሪካ፣ እስራኤል በአፍሪካ ቀንድ የሚገኙ ሀገራት ጋር ያላቸውን ግንኙነት በማጠናከር የባህር ላይ የጦር ሰፈራቸውን ለመገንባት በሚያደርጉት ጥረት አሁን ላይ እየተፈጠረ ያለውን ፉክክር ተከትሎ ፈረንሳይም የራሷን ሚና ለመጫወት የሚያስችላት እንቅስቃሴ እንደሆነም እየተነገረም ይገኛል። ኢትዮጵያ ወደ ቀይ ባህር ለመግባት ጥያቄ ካነሳችባቸው ቀዳሚ ጊዜያቶች ጀምሮ ለኢትዮጵያ ያላትን አጋርነት ከመስጠት ከዛም በተጨማሪ ደግሞ የኢትዮጵያን የባህር ኃይል ዘመናዊ የጦር መሳሪያዎችን በማስታጠቅ የተለያዩ ስልጠናዎችን በመስጠት የኢትዮጵያ ባህር ኃይል ዳግም በክብር ወደ ቀይ ባህር እንዲመለስ ድጋፍ እያደረጉ ከሚገኙ ሀገራት መካከል ፈረንሳይ በቀዳሚነት ትጠቀሳለች። ታዲያ የፈረንሳዩ ፕሬዝዳንት በተደጋጋሚ አዲስ አበባ መጥተው በመጎብኘት ከዛም ባለፈ ደግሞ ከጠቅላይ ሚኒስትር ዶክተር አብይ አህመድ ጋር የሁለትዮሽ ውይይቶችን በማድረግ ጭምር የኢትዮጵያን የቀይ ባህር ጥያቄ ፈረንሳይ እንደምትደግፍም አረጋግጧል። ፈረንሳይ በተደጋጋሚ እንደምትገልጸው ኢትዮጵያ የቀይ ባህር አካል መሆኗ የተረጋገጠ ጉዳይ በመሆኑ በዲፕሎማሲያዊ መንገድ ሰላምን ቀዳሚ ምርጫ በማድረግ ዳግም ወደ ቀይ ባህር በመመለስ የዓለሙን የንግድ ሁኔታን ለማረጋጋት በቀይ ባህር ላይ የሚፈጸሙ የሽብር እንቅስቃሴዎችን ለመግታት ቀዳሚ ሀገርና ብቸኛ አማራጭ የምትሆን የአፍሪካ ቀንድ ሀገር መሆኗን ስትገልጽ ቆይታለች። ይህን መነሻ በማድረግ አሁን ላይ በአፍሪካ ቀንድ ላይ ያለው ውጥረት እየተባባሰ መጥቶ የመካከለኛው ምስራቅ ጦርነትም ሲፋፋም ከዛም በተጨማሪ የኢትዮጵያን የባህር በር ጥያቄ የሚደግፉ ሀገራት እንደ አሜሪካና እንደ እስራኤል ያሉ ደግሞ ኢትዮጵያ የባህር በር የምታገኝባቸውን አማራጭ መንገዶችን በመፈለግ ላይ በተጠመዱበት በዚህ ወቅት ላይ የፈረንሳዩ ሚስትራል የጦር መርከብ የሱዳን የባህር ዳርቻ ላይ ታይቷል። ይህንን የሱዳን የባህር ዳርቻ ላይ የታየውን የፈረንሳይን የጦር መርከብ የተለያዩ የሳተላይት ምስሎችን በመረጃነት በማቅረብ እንዲሁም ደግሞ የተለያዩ የዲፕሎማቶች ከፍተኛ ባለስልጣናት በአካባቢ የሚገኙ አይን እማኞችን ጭምር እንደ መረጃ በመጠቀም ሱዳን ታይምስ ይዞ በወጣው ዘገባ ላይ የፈረንሳዩ ሚስትራል የጦር መርከብ በሱዳን የባህር ዳርቻ ላይ ታይቷል። አሁን ላይ ፈረንሳይ በእርስ በርስ ጦርነት እየታመሰች ባለችው ሱዳን የባህር ዳርቻ ላይ መገኘቷ ለሱዳን
ሰላምን ከማምጣት በተጨማሪ በአፍሪካ ቀንድ ላይ የቀይ ባህር ጥያቄን እያቀረበች ላለችው የባህር በር ለማግኘት ከፍተኛ ጥረት እያደረገች ላለችው ኢትዮጵያ ስትራቴጂካዊ ተጠቃሚነቷን የሚያረጋግጥን እድል የሚያጎናጽፋት ሆኖ ነው የተገለጸው። እንግዲህ አሁን ፈረንሳይ ሚስትራል የጦር መርከቧን በሱዳን የባህር ዳርቻ ላይ ማስፈሯን ተከትሎ ለምንድን ነው ይህንን ያሰፈረችው ሲባል በሱዳን ስትራቴጂካዊ የሆነ የባህር ዳርቻ ሰፈር ላይ ነው። የባህር ዳርቻው ላይ ዳቅናብ ተብሎ በሚጠራ ቀጠና ላይ ዳቅናብ በሚባለው ቀጠና ላይ ፈረንሳይ እያንቀሳቀሰች ያለችው ሚስትራል የተባለው የጦር መርከብ ከጦር መርከብነት ባሻገር የሚታጠቃቸው አደገኛ የሚባሉ ሚስትራል ሄሊኮፕተሮች፣ ወታደራዊ ቁሳቁሶች፣ በርካታ የሆኑ ሰራዊቶችን በአንድ ጊዜ መያዝ የሚችል መሆኑ በቀጥታ ኢትዮጵያ ወደ ቀይ ባህር ለመግባት በምታደርገው ጥረት ላይ የኢትዮጵያን የባህር ኃይል ለማጠናከር ፈረንሳይ የሱዳንን የባህር ዳርቻዎችን በመጠቀም እያደረገች ያለችው ስትራቴጂካዊ እንቅስቃሴ እንደሆነ ጭምር እየገለጹ ይገኛሉ። የተለያዩ ፖለቲከኞች አሁን ላይ ኢትዮጵያ የቀይ ባህር ጥያቄዋን ለማስመለስ ከምታደርጋቸው ጥረቶች መካከል ዓለም አቀፍ ሕጉን በጠበቀ መልኩ ዓለም አቀፋዊ የሆኑ ተሰሚነትን በማግኘት የሀያላን ሀገራትን ይሁንታ ነው። ይህንን ደግሞ ፈረንሳይ በዚህ የውጥረት ጊዜ ላይ ሚስትራል የተባለውን የጦር መርከቧን ማንቀሳቀሷ ለኢትዮጵያ ቅድም የጠቀስኩላችሁን የጦር መሳሪያዎችን ከማስታጠቅ ጀምሮ በዚህ መርከብ ላይ ከፍተኛ ቁጥር ያለውን ሰራዊትን በመያዝ ኢትዮጵያ ዳግም ወደ ቀይ ባህር እንድትመለስ የራሱን የሆነ አስተዋጽኦ ፈረንሳይ ለኢትዮጵያ እንደምታበረክት ያሳየ ክስተት ነው። የፈረንሳይ መንግስት ለኢትዮጵያ የቀይ ባህር ጥያቄ መመለስ ወይም ደግሞ ኢትዮጵያ ዳግም ወደ ቀይ ባህር እንድትመለስ ከማድረግም በተጨማሪ የኢትዮጵያን የቀይ ባህር ጉዞ ደህንነቱ የተጠበቀ ለማድረግ የትኛውም ኃይል ሱዳንም ምንበለው ሱዳን ከኤርትራ ጋር ተጣምራ ምንበለው ሱዳን ከግብጽ ጋር ተጣምራ ምንበለው ከየትኛውም ኃይል ጋር በመጣመር ሱዳን ሆነች ሌላው ኃይል የኢትዮጵያን የቀይ ባህር ጥያቄ ለማስተጓጎል እርምጃ እንዳይወስዱ የኢትዮጵያን የቀይ ባህር እንቅስቃሴ ደህንነቱ የተጠበቀ ለማድረግ የሚያስችል አይነት እርምጃ ነው ፈረንሳይ የሚስትራል የጦር መርከቧን በሱዳን የባህር ዳርቻ ላይ አንቀሳቀሰችው። ሱዳን ደግሞ የፈረንሳይ የጦር መርከብ በዚህ አካባቢ ላይ መንቀሳቀሱ በሱዳን ያለው የእርስ በርስ ጦርነት ይፈታልኛል ወይም ደግሞ ፈረንሳይ ለሰላም ያላትን አመለካከት ፈረንሳይ ለሰላም የምትሰጠውን ቅድሚያ የሚያረጋግጥ ነው እያለች ነው ያለችው። ስለዚህ ፈረንሳይ ከሱዳን ጋር ያላትን ግንኙነትን ባላሻከረ መልኩ ለኢትዮጵያ ደግሞ የቀይ ባህር ጥያቄ ምላሽ በሚሰጥ መልኩ የኢትዮጵያን የቀይ ባህር ጉዞ ደህንነቱ የተጠበቀ አድርጋ የትኛውም የሽብር ቡድን የማያውካት የትኛውም ጠላት ሀገር የማያስቆማት ሀገር ሆና እንድትቀጥል ያደርጋታል። አሁን ላይ እስራኤል በተደጋጋሚ እንደሚነገረው ለራስ ገዟ ሶማሌላንድ የሉዓላዊ ሀገርነት እውቅናን የሰጠችው ፖለቲካዊ የሆነ ዋጋ መክፈል ነው። ለኢትዮጵያ የቀይ ባህር ጥያቄ መመለስ እስራኤል የከፈለችው ዋጋ መክፈል ነው እየተባለ ባለበት በዚህ ወቅት ላይ ፈረንሳይ ደግሞ እየወሰደች ያለችው እርምጃ ከኢትዮጵያ ጋር ያላትን ስትራቴጂካዊ ትብብር በማስፋት ራሱን የቻለ ፖለቲካዊም ስትራቴጂካዊም እንዲሁም ደግሞ ዲፕሎማሲያዊ ዋጋ መክፈል ነው። ፈረንሳይ በዚህ የውጥረት ወቅት ላይ አሁን ላይ የጦር መርከቧን ወደ ሱዳን የባህር ዳርቻ ላይ ያስጠጋችበት ምክንያት የጦር መርከቡ የሚታጠቃቸው የጦር መሳሪያዎች የጦር መርከቡ ያለው አቅም ከኢትዮጵያ ጋር ያላት የሁለትዮሽ ግንኙነት ከኢትዮጵያ ጋር ያላት የዲፕሎማሲ ጥምረት ኢትዮጵያ ወደ ቀይ ባህር ለመግባት የምታደርገውን ጥረት የሚያጠናክርና በፈረንሳይና በኢትዮጵያ መካከል ያለው ግንኙነት የዲፕሎማሲ ግንኙነት ብቻ ሳይሆን በቀይ ባህር ላይ ኢትዮጵያ ያላትን ሚናዋን እንድታጎላ የሚያስችላት እንደሆነ ጭምር ነው ሱዳን ታይምስ የዘገበው። አሁን ላይ ባለው ሁኔታ ኢትዮጵያ በሱዳን የእርስ በርስ ጦርነት ላይ ጦርነቱ እንዲቋጭ ፍላጎት ካላቸው ሀገራት ተርታ በቀዳሚነት የምትቀመጥ ይህ ጦርነት በሰላማዊ መንገድ እንዲፈታ ሀሳቦችን እያቀረበች ያለች ሀገር ብትሆንም ለነ ፈረንሳይ ለነ ሩሲያ ለሌሎች በቀጠናው ላይ መሳተፍ ለሚፈልጉ ሀገራት ኢትዮጵያ ካላት አጋርነት የተነሳ ለጦርነት ቀጠና ውስጥ መግባት ስለማይፈልጉ የነሱን ፍላጎት ለማሟላትና ያላትን ስትራቴጂካዊ ፍላጎቷን ለማሳካት ከሱዳን የእርስ በርስ ጦርነት ላይ ራሷን አግልላ ብትቆይም የግብጽ የኤርትራ መንግስት ደግሞ ራሱ ጀነራል አልቡርሃን በተደጋጋሚ ኢትዮጵያ በሱዳን የእርስ በርስ ጦርነት ላይ ጣልቃ እየገባች ነው የሚሉ መልእክቶችን እያስተላለፉ ነው። ከአሜሪካ ውጭ ጉዳይ ሚኒስትር ማርክ ሩቢዮ ጋር ጠቅላይ ሚኒስትር ዶክተር አብይ አህመድ በትናንትናው ዕለት ያደረጉት የስልክ ውይይት መካከል አንዱ በሱዳን ያለው የእርስ በርስ ጦርነት ነው።
በሱዳን ያለው የእርስ በርስ ጦርነት ላይ ኢትዮጵያ በቀጥታም ሆነ በተዘዋዋሪ መንገድ እየተሳተፈች አለመሆኗ እነ ኤርትራ እነ ግብፅ እንዲሁም ጀነራል አልቡርሃን የሚያቀርቡት ክስ ሐሰተኛ መሆኑን ያረጋገጠ ነው። ስለዚህ ፈረንሳይ በዚህ የውጥረት ወቅት ላይ የሱዳን የእርስ በርስ ጦርነት እንዲቋጭ ከዛም በዘለለ ደግሞ ኢትዮጵያ ወደ ቀይ ባህር የምታደርገው ጉዞ ደህንነቱ የተጠበቀ እንዲሆን የባህር ኃይሏን ለመደገፍ አደገኛ የሚባሉ የጦር መሳሪያዎችን የጦር ሄሊኮፕተሮችን ሚስትራል ሄሊኮፕተር የምንላቸውን ሄሊኮፕተሮችን ሌሎች ወታደራዊ ቁሳቁሶችን የታጠቀው የጦር መርከቧን በሱዳን የባህር ዳርቻ ላይ አንቀሳቅሰዋለች። ስለዚህ በባሌም ሆነ በቦሌ ኢትዮጵያ ወደ ቀይ ባህር መግባቱ አይቀርም የተባለው በፈረንሳይ ድጋፍም ሆነ በእስራኤል ድጋፍ በተባበሩት አረብ ኤምሬት ድጋፍም ሆነ በአሜሪካ ድጋፍ የኢትዮጵያ የቀይ ባህር ጥያቄ መልስ የሚያገኝ ጥያቄ ነው። መልስ የሚሰጠው ጉዳይ መሆኑ በይፋ የተረጋገጠበት እንደሆነ ጭምር ያስረገጠ ነው። ሱዳን ታይምስ ያወጣውን ዘገባ ሙሉ ለሙሉ አንብቡት። ፈረንሳይ ለኢትዮጵያ የሰጠችው የባህር በር ድጋፍ ስቲል አሁን ድረስ ፈረንሳይ ኢትዮጵያ ከቀይ ባህር ርቃ መቆየት እንደሌለባት ማመኗ ከአሜሪካ ጋር የተደረሰው ስትራቴጂክ ስምምነት እስራኤል ኢትዮጵያ ወደ ቀይ ባህር እንድትመጣ እየከፈለች ያለችው የፖለቲካ ዋጋ አጠቃላይ ተደምረው የኢትዮጵያን የቀይ ባህር ጥያቄ ኢትዮጵያውን ላይ ያርገሽ ካለችው እንቅስቃሴ ጋር ተያይዞ አይቀሬ መሆኑን ያረጋገጠ ነው። ስለዚህ የፈረንሳይ የጦር መርከብ በሱዳን የባህር ዳርቻ ላይ ታይቷል። በቀጣይ ደግሞ የትኛው የባህር ዳርቻ ላይ እንደሚታይ ሁላችንም አብረን የምናይ ጉዳይ ነው የሚሆነው። በሱዳን የባህር ዳርቻ ላይ የታየው የፈረንሳይ ጦር መርከብ ግን ለሱዳን ብቻ ሳይሆን ለግብፅም፣ ለኤርትራም፣ ለኢሳያስ አፈወርቂ መርዶ ነው። ምክንያቱም ፈረንሳይ የኢትዮጵያን የባህር በር ጥያቄ ከመደገፍ ባለፈ የባህር ኃይሏን ለማጠናከር እንግዲህ የጦር መርከቧን ድረስ ካንቀሳቀሰች ሌሎች የሚወስዱት እርምጃ ኤርትራ በአሰብ ወደብ ላይ አሁን ላይ ያዘችውን አቋም ሳትወድ በግዷ እንድትቀየር የሚያደርጋት ነው። ለዚህም ነው የኤርትራ መንግስት ባለስልጣናት ወደ ገላጋይ ፍርድ ቤት መሄድ የማይፈልጉት፣ በዓለም አቀፍ መድረኮች ላይ መገናኘት የማይፈልጉት፣ ድርድር የማይፈልጉት፣ ዲፕሎማሲ የማይፈልጉት። የፈረንሳይ ጦር መርከብ ለማንኛውም በሱዳን የባህር ዳርቻ ላይ ታይቷል። የሱዳን ታይምስን ዘገባ ሙሉ ማንበብ ትችላላችሁ። ወደ ሁለተኛውና የመጨረሻ አጀንዳም ተሻገርኩኝ። ሁለተኛው አጀንዳችን ከኢትዮጵያ ጋር ያላትን ግንኙነት ወጣ ገባ እያደረገች ያለችው ከኢትዮጵያ ጠላቶች ጋር ጥምረት እየፈጠረች ያለችው ከዛ በተጨማሪ ደግሞ ያሰበችው እቅድ ሳይሳካላት ሲቀር ዳግም ወደ ኢትዮጵያ እየተመለሰች እየመጣች ያለችው ጅቡቲ አሁን ላይ እየተከተለች ያለችው የዲፕሎማሲ ስትራቴጂ የግል ተጠቃሚነት ላይ ያተኮረ ነው። ከጋራ ትብብር ይልቅ ጅቡቲን ብቻ የሚጠቅሙ እቅዶች ላይ ያተኮረ ነው። ጅቡቲ በኢትዮጵያ የቀይ ባህር ጥያቄ ላይ በተቃራኒ ከሚቆሙ ሀገራት ጋር ከነ ኤርትራና ከነ ግብፅ ጋር ጥምረት በመፍጠር ኢትዮጵያ ልታገኝባቸው የምትችላቸውን የወደብ አማራጮች ላይ ተቃውሞ በማሰማት የተለያዩ መንገዶችን እየዘጋች ነው ያለችው። ከዛ በተጨማሪ ደግሞ ኢትዮጵያ ባለፉት ዓመታት ላይ በጅቡቲ ላይ የገነባቸው የወደብ ጥገኝነት እንዳይነሳና ኢትዮጵያ በራሷ አቅም ሌላ የወደብ ተጠቃሚነት ፈጥራ የጅቡቲ ኢኮኖሚ እንዳይቀዘቅዝ ጅቡቲ የኢትዮጵያን ኢኮኖሚ የኢትዮጵያን የወደብ እንቅስቃሴ ሊገቱ የሚችሉ የኢትዮጵያን የቀይ ባህር ጥያቄ እንዳይመለስ የሚያደርጉ ስትራቴጂዎችን እየከተለች ነው ያለችው። ይህንን ለማረጋገጥ በምታደርገው ጉዞ ላይ ለራስ ገዟ ሶማሊላንድ እስራኤል የሉዓላዊ ሀገርነት እውቅናን ስትሰጣት ጅቡቲ ከሚገጥማት የኢኮኖሚ ስብራት ከምታጣው ስትራቴጂካዊ ሚና በተጨማሪ ጅቡቲ ፌስ የምታደርገው ነገር ኢትዮጵያ ሙሉ ለሙሉ በሚባል መልኩ አሁን ላይ ጅቡቲ ከነግብፅና ከነኤርትራ ጋር እያደረገች ባለችው እንቅስቃሴ የዲፕሎማሲ ጥቃት ውስጥ ከመግባቷ በፊት ስልታዊ የሆኑ ማፈግፈጎችን በመጠቀም ኢትዮጵያ በራስ ገዟ ሶማሊላንድ የበርበራ ወደብ ላይ የወደብ እንቅስቃሴዋን ሙሉ ለሙሉ ታዞራለች የሚለው ግምቷ የሶማሊላንድን እውቅና እንድትቃወም አድርጓታል። ከዛ በተጨማሪ በጅቡቲና በግብፅ መካከል የተደረሱ ስምምነቶች ናቸው። የጅቡቲ መንግስት ከግብፅ ጋር ኢትዮጵያ የምትጠቀመው የዶራሌ ወደብ ላይ የልማት ስምምነት ተፈራርሟል። የኢትዮጵያ የኢነርጂ ኃይል ላይ ጥገኛ የሆነውን የጅቡቲን መንግስት ነፃ ለማውጣት ግብፅ የኤነርጂ ኃይልን መገንባት ትችላለሁ በሚል ከኢትዮጵያ ጋር የነበራትን 50% የሚሆነውን የኤሌክትሪክ ተጠቃሚነት የኤነርጂ ተጠቃሚነት ጅቡቲ ልታቋርጥ መሆኗን ሁሉ የሚገልጹ መረጃዎች እየወጡ ይገኛሉ። አሁን ላይ ጅቡቲ ከግብፅ ጋር ወዳጅነቷን አጠናክራ የኢነርጂ ጥገኝነቷን ከኢትዮጵያ ላይ በማንሳት ኢትዮጵያ ላይ የቀይ ባህር ተጽዕኖ ፈጥርባታለሁ ወይም ደግሞ ጫና ፈጥሬ ኢትዮጵያን ከቀይ ባህር አስቀራታለሁ የሚል እቅድ ይዛ ጉዞ የጀመረች ቢሆንም ኢትዮጵያ ግን ከጅቡቲ ጋር ያላትን ግንኙነት ዲፕሎማሲያዊ ጥምረትን በማጠናከር የጅቡቲን እንቅስቃሴ ለመግታት ስልታዊ የሆነ አካሄድን እየተከተለች ነው ያለችው።
ኢትዮጵያ እየተከተለች ባለችው ስልታዊ አካሄድ ላይ ጅቡቲ የግል ተጠቃሚነት ወይ ደግሞ የጅቡቲን ኢኮኖሚ ብቻ ላፈርጥም፣ እኔ ብቻ ስትራቴጂካዊ አጋር ልሁን፣ እኔ ብቻ ለሌሎች ሀገራት መነሻ መዳረሻ ልሁን እያለች እያወጣች እያወረደች ያለችውን እቅድ ኢትዮጵያ የጋራ ተጠቃሚነትና የጋራ ትብብርን ቀዳሚ አጀንዳ አድርጋ ከጅቡቲው ፕሬዚዳንት ኦማር ጊሌ ጋር ጠቅላይ ሚኒስትር ዶክተር አብይ አህመድ በ24 ካቢኔ የተመራ በ24 ከፍተኛ አመራሮች የታጀበ ልዑክ ቡድን ይዘው ሄደዋል ጅቡቲ ድረስ። ከዛ የሶማሌው ፕሬዚዳንት ሐሰን ሼክ መሐመድም ነበሩ። ሁለቱ መሪዎች ያለ ኢትዮጵያ መኖር ያለ ኢትዮጵያ ድጋፍ መኖር እንደማይችሉ የሚረዱበት አይነት መድረክ ተፈጥሯል። ምንም እንኳን ጅቡቲ ከኢትዮጵያ ጋር ያላትን ግንኙነት ካላጠናከረች ዋጋ እንደምትከፍል ብትረዳም ጅቡቲ ከግብፅ ጋር ያላትን ግንኙነት አጠናክራ ኢትዮጵያ በጅቡቲ ላይ ብቻ የተመሰረተ የኢኮኖሚ ጉዞ እንዲኖራት ፍላጎት አላት። ኢትዮጵያውን ላይ እያቀረበች ያለችው የቀይ ባህር ጥያቄን መጀመሪያ ሰውን አስታውሳችሁ ከሆነ ከራስ ገዟ ሶማሌላንድ ጋር የባህር በር ስምምነት ስትፈራረም እነ ኤርትራና ግብፅ ጉዳዩን አጥቶት የአፍሪካ ቀንድ ባንድ እግሩ ሲቆም ጅቡቲ ኢትዮጵያ የታጁራ ወደብን ወስዳ መጠቀም ትችላለች ብላ አቅርባ ነበር። አሁን ባለው አካሄድ ደግሞ ጅቡቲ አይደለም ለኢትዮጵያ የታጁራ ወደብን ልትሰጥ ይቅርና ከነ ግብፅና ከነ ኤርትራ ጋር አብራ ኢትዮጵያ የምትባል ሀገር ወደ ቀይ ባህር ልትጠጋ አይገባም የሚሉ አካሄዶችን እየሄደች ነው ያለችው። ይታያችሁ የንጹህ መጠጥ ውሃ አቅርቦቷ ጭምር በኢትዮጵያ ላይ የተጠጋ ሀገር ነች ጅቡቲ። ፖለቲካዋ በኢትዮጵያ ላይ የተመረከዘ ነው። ኢኮኖሚዋ በኢትዮጵያ ላይ የተመረከዘ ነው። ጅቡቲን እያለሙ እያቃኑ ያሉ ባለሀብቶች ኢትዮጵያውያን ናቸው። እነዚህን ዜጎች ይዛ በኢትዮጵያ ላይ የተመረኮዘ ኢኮኖሚ ይዛ ጅቡቲ አሁን እያደረገች ባለችው እንቅስቃሴ የወዳጄ ጠላት ለኔ ወዳጄ ነው የሚል አይነት እርምጃ ነው። በኢትዮጵያ ላይ በጠላትነት የተነሱ ሀገራት ጋር የሁለትዮሽ ግንኙነቷን እያጠናከረች ነው ያለችው። ግብፅ በህዳሴ ግድብ የደረሰባትን ሽንፈት በቀይ ባህር ላይ ደግማለሁ ብላ ጅቡቲን ስትራቴጂካዊ አጋሯ አድርጋታለች። ስለዚህ አሁን ጅቡቲ በዚህም በዛም ያላትን ስትራቴጂካዊ ግንኙነቴን አጠናክሬ ኢትዮጵያ የምትባል ሀገርን ከቀይ ባህር አስቀርቻት በእኔ ላይ የተመረኮዘ ኢኮኖሚዋን እንድትገፋ አረጋታለሁ የሚለው እቅዷን ለማስፈጸም እየሰራች ነው ያለችው። ሆርን ሪቪው ያወጣት የጥናት ጽሑፍም የሚለው ጅቡቲ ከጋራ ተጠቃሚነት ይልቅ የግል ተጠቃሚነት ላይ ያተኮረ እንቅስቃሴዋን አጠናክራ ቀጥላለች። በዚህ ሂደት በዚህ ሁኔታ ላይ ጅቡቲ እየተጠናከረች የምትሄድ ከሆነ ኢትዮጵያ ላይ የቆፈረችው ጉድጓድ ራሷን የሚቀብራት ነው። አንደኛና ቀዳሚው በጅቡቲና በግብፅ መካከል ያለው የሁለትዮሽ ግንኙነት እየተጠናከረ ቢሄድም ከጅቡቲ ጋር የደረሰችበትን የወደብ ስምምነት ግብፅ የማትፈጽምበት የኢኮኖሚ ስብራት ደረጃ ላይ ደርሳለች። ይሄ ደግሞ በግብፅ የኢኮኖሚ ልማት በግብፅ የሶላር ኢነርጂ ላይ መተማመን ፈጥራ ከኢትዮጵያ ጋር የኢነርጂ ስምምነቷን ለማፍረስ 50% የሚሆነው የኢነርጂ አቅርቦት ከኢትዮጵያ ቀንሼ ፊቴን አዞራለሁ እያለች ያለችውን ጅቡቲን ኢነርጂ የሚያሳጣት ህዝቧን በጨለማ ውስጥ የሚቀብርባት ነው። የመጀመሪያ የምታጣው ጉዳይ 50% ኢነርጂዋን ከኢትዮጵያ ላይ የምታነሳ ከሆነ ጅቡቲ ኢነርጂ ታጣለች። ምክንያቱም ግብፅ አሁን ላይ አይደለም የጅቡቲን ኢነርጂ ልታለማ የራሷን ያሏትን ሀብቶች የምታካሄድበት የኢኮኖሚ አቅም የላት። ሁለተኛው ጅቡቲ ከግብፅ ጋርና ከኤርትራ ጋር ያላትን ግንኙነት አጠናክራ ኢትዮጵያ ከወደቧ ላይ እንድትርቅ ኢትዮጵያ በሷ ወደብ ላይ ጥገኛ እንድትሆን ያለፉት 30 ዓመታት ታሪክ ለቀጣይ ዓመታትም እንዲቀጥል የምታደርገው ጥረት ኢትዮጵያ የጅቡቲን ጫና ከመቋቋም ተቋቁሞ ከመኖር ይልቅ ሙሉ ለሙሉ ፊቷን አሁን ላይ ወደ እንቅስቃሴ በተጀመረበት የበርበራ ወደብ ታዞረዋለች። ወደ በርበራ ወደብ ኢትዮጵያ የምታዞር ከሆነ ጅቡቲ የምታገኘው ኢኮኖሚያዊ ጥቅም ሙሉ ለሙሉ ዜሮ ይሆናል። ያን ጊዜ የጅቡቲ ኢኮኖሚ ተሰባብሮ የኢኮኖሚ ውድቀት ውስጥ ከመግባት ባለፈ እንደ ሀገር ቆማ ጅቡቲ መተንፈስ አትችልም። ሌላኛው ጉዳይ ከጅቡቲ ጋርም ከኢትዮጵያ ጋርም የሁለትዮሽ ግንኙነት የነበራቸው ሀገራት አሁን ላይ ጅቡቲ ከኢትዮጵያ የቀይ ባህር ጥያቄ በተቃራኒ መቆሟን ተከትሎ ከጅቡቲ ጋር ያላቸውን ጥምረት እያሳሱት ነው የሚገኙት። አሜሪካ አሁን ላይ የቻይና የጦር ሰፈር በጅቡቲ መኖሩን ተከትሎ ወደ በርበራ ወደብ ፊቷን እያዞረች ነው ያለችው። ይሄ ጅቡቲ ያላትን ስትራቴጂካዊ ሚና ጅቡቲ ስትራቴጂካዊ ቁልፍ ቦታ ለመሆን የምታደርገውን ጥረት የሚያዳክም እንቅስቃሴ ነው። እነዚህ ሂደቶች በተጠናከሩበት በዚህ ወቅት ላይ ነው ጅቡቲ ሙሉ ለሙሉ ትኩረቷን ከኢትዮጵያ ጋር ያላትን አጋርነት፣ የጋራ ትብብር፣ የጋራ ኢኮኖሚ እንደነ ደቡብ ሱዳን እንደነ ኬንያ አድርጋ
የለሙ ፖርትን የመሳሰሉ የላብሴት ፕሮጀክቶችን መስራት የማትችል ከሆነ የጋራ ተጠቃሚነት ላይ ብቻ ተኩራ የምትንቀሳቀስ ከሆነ ጅቡቲ ዋጋ ትከፍላለች። ስለዚህ አሁን ላይ የጅቡቲ መንግስት እየተከተለ ያለው የተናጠል ተጠቃሚነት በኢትዮጵያ ሚዛን ውስጥ ዋጋ የሌለውና ኢትዮጵያ ሙሉ ለሙሉ ፊቷን ከጅቡቲ በማንሳት ወደ ራስ ገዟ ሶማሌላንድ እንድታዞር የሚያደርጋት ነው። በዓለም አቀፍ ደረጃ ኢትዮጵያ ያላትን የዲፕሎማሲ ተሰሚነት ተጠቅማ ጅቡቲ ባለፉት ዓመታት እያገኘች ያለችውን ጠቀሜታ ኢትዮጵያ ፊቷን ያዞረችባት ቅስፈት ላይ ታጣዋለች። አንደኛ ሌሎች የአፍሪካ ሀገራት ከኢትዮጵያ ጋር ያላቸውን አጋርነት ማጠናከር የሚፈልጉበት ምክንያት ኢትዮጵያ ያላት ዲፕሎማሲያዊ ተሰሚነት ነው። በሌሎች በዓለም አቀፍ ደረጃ ያላት ዲፕሎማሲያዊ ተሰሚነት እየፈጠረች ያለችው የኢኮኖሚ ጫና፣ የፖለቲካ ጫና፣ እነዚህ ሁሉ ሌሎች ጎረቤት ሀገራት በኢትዮጵያ ላይ ያላቸው መተማመን እንዲጨምርና ከኢትዮጵያ ጋር በመሆን ጥቅም እንዲያገኙ የሚያስችላቸው በመሆኑ ነው። አይ አላርፍም ብላ ጅቡቲ ራሴን ነው የምጠቅመው ኢትዮጵያ ጉዳዩ ገደል ይግባ የምትል ከሆነ ግብፅና ኤርትራ ያዋጧት ግን አያዛልቋትም። ለጥቂት ጊዜ እቅዳቸውን እስኪያሳኩ መጠቀም ያደርጓታል። መጨረሻ ላይ ጅቡቲ ልክ ኢትዮጵያ ባለፉት ዓመታት አዝላት እንደኖረችው ሳይሆን ኤርትራና ግብፅ የሚፈልጉትን ከተጠቀሙ በኋላ ወርውረው ይጥሏታል። የጅቡቲ የግል ተጠቃሚነት እቅድ ውድቅ የሚሆንበት ሁኔታ ላይ ነው አሁን ላይ የተደረሰው። በዚህ ጉዳይ ላይ ሀሳብ አስተያየታችሁን ኮሜንት ሰክሽን ላይ አስቀምጡልኝ። አብሬያችሁ የቆየሁት እኔ ፍሬ ህይወት ዮሐንስ ነበርኩኝ። በአፍሪካ ቀንድ በተለይም በኢትዮጵያ በኤርትራና በሌሎች ጎረቤት ሀገራት መካከል እየተነሱ ያሉ ማህበራዊ፣ ኢኮኖሚያዊና ፖለቲካዊ ጉዳዮች ላይ የተለያዩ ትንተናዎችን አቀርብላችኋለሁ። በቀጣይ በሌሎች ዝግጅቶች እመለሳለሁ። ለዩቲዩብ ቻናል አዲስ ከሆናችሁ የደወል ምልክቷን ተጭናችሁ ቻናሌን ሰብስክራይብ አድርጉ። ቻናሌን ሰብስክራይብ ካደረጋችሁ ላይክ እና ሼር በማድረግ ለወዳጅ ዘመዶቻችሁ እንድታጋሩ ጋበዝኳችሁ። ቸር ቆዩኝ። ደህና ሁኑ።